ጌታ የተመሰገነ ይሁን። ዛሬ አንድ ቃል ላካፍላችሁ ፈልጋለሁ። ዛሬ የተባረከ ይሁን። ጌታ በልቤ በጣም ሰሞኑን የሞላው እቺም ሰው በልቡ የሞላውን ባፉ ይናገራል አይደል የሚለው በልቤ በጣም የሞላው ቃል ነው ከኔ ጋር ምን ከፋፈለው። ጌታ ይረዳናል። አሜን። ጌታ የተባረከ ይሁን። አንድ ምንድነው ከዛ በፊት ስለ ቃሉ ላንብብላችሁና እንጸልያለን። ወንድሞች ሆይ እዚች ጋር ምናልባት እንትን እንድትሉ ምናልባት ትንሽ ጣንስ ትላለች፣ ግን አትሊስት መጽሐፍ ቅዱስ ያለያዘና ፍለጋ የሚያስቸግረው ሰው በሩቁ ማየት ይችላል። በጌታ በኢየሱስም አነባዋለሁ። ምዕራፍ 6 የሐዋርያት ሥራ ምዕራፍ 6 ከቁጥር 3 ጀምሮ ያለውን ነው ማነበው። ቁጥር 3 ላይ ብቻ ነው ማነበው። በቃ አንድ ቃል አነብና ከዛ እንጸልያለን። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከናንተ ምረጡ፣ ስለዚህም ጉዳይ እንሾማቸዋለን። እኛ ግን በጸሎትና ቃሉን ለማገልገል እንተጋለን ይላል። እግዚአብሔር አምላክ ይባረክ። ደግመዋለሁ። ወንድሞች ሆይ በመልካም የተመሰከረላቸው ይላል። በመልካም የተመሰከረላቸው ከዛስ ደግሞ መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ምረጡ ይላቸዋል። እግዚአብሔር አምላክ የተመሰገነ ይሁን። እንጸልይ እስቲ። ጌታ ይባረክ። አባቱ ይሄን ቃል ባርክልን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ መንፈስህ ቃል ሲነገር መንፈስ በእኛ መካከል እንዲወጣ በኢየሱስ ስም ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋትም አዳናቸው እንደሚል ቃል በኢየሱስ ስም ጌታ የሚፈውስ የሚያስተካክል ሸፕ የሚያደርገን እንዲሆን በኢየሱስ ስም ደግሞ ያንተ መንፈስ በመካከላችን እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም የትኛውም አይነት ጨለማና ክፋት ከኛ ላይ ወደቀ ይሁን። ክፉ ይመታ፣ እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል ቃል በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ጌታ የተመሰገነ ይሁን። እግዚአብሔር አምላክ ይባረክ። ሃሌሉያ። እዚህ ላይ የምናነበው አንድ ቃል አለ። በመንፈስ ቅዱስና ታሪኩን ላጫውታችሁና ባጭሩ ከዛ በኋላ እናነባለን። ምንድነው? በመንፈስ ቅዱስና በምን የሚመላለሰው አለ? በጥበብ። እስቲ ጥበብ በሉ እስቲ። መንፈስ ቅዱስና ጥበብ በሉ እስቲ። መንፈስ ቅዱስና ጥበብ። ኢየሱስ ጌታ ነው። በመንፈስ ቅዱስና በጥበብ የሚመላለሱ 7 ሰዎች። ምንድነው እዚህ ላይ የሚናገረው መሰላችሁ? ታሪኩ እንደምታውቁት እነዚህ ሐዋርያት እነ ጴጥሮስ እነ ዮሐንስ ምናምን መጨረሻ ላይ ያው ይሰብኩ ነበር አይደል? በየቦታው መንፈስ ቅዱስ ሞላባቸው። በጣም በሚገርም ሁኔታ አገልግሎቱ ሰፋ። እንደውም አንድ ቦታ ላይ ስታዩ ሐዋርያት ሥራ ምዕራፍ 4 ላይ ምን ይላል? ነገር ግን ቃሉን ከሰሙት ብዙዎቹ አመኑ፣ የወንዶችም ቁጥር ብቻ 5000 ያህል ሆኑ ይላል። በአንዴ ሲሰብኩ 5000 ወንዶች ብቻ ነው፣ ሴቶች ህፃናት ምናምን ሳይጨምር ማለት ነው። አንዴ ሰብከው እነሱን እኮ ሊያስሯቸው ነው። ቃሉን ግን ሰምተው የነበሩት እነሱ ወስደው ታስረው 5000 ያሉ ግን በሚገርም ሁኔታ ተበቃ ቃሉን ስለሰበከላቸው ዳኑ። የሚገርም እኮ ነው እግዚአብሔር ስራ። እግዚአብሔር ይባረክ። አሜን። 5000 ያለ ይፍታስ ቃሉን እነሱን ወስደው እስር ቤት ከተዋቸዋል። 5000 ግን ቃሉን ስለሰሙ ተቀበሉ። ጌታ ይባረክ። ከነዚህ እንግዲህ የወንዶች ቁጥር ብቻ። ስለዚህ ይሄ መንፈስ በጣም በዛ፣ አገልግሎቱ ሰፋ። 5000ን አስቡት ደግሞ መልቲፕላይ የሆነ ነው፣ የቀጠለ ነው። ቁጥራቸው በጣም እየጨመረ ሄደ። ስለዚህ ከነሱ አቅም በላይ ሆነ ማለት ነው። ከቁጥጥራቸው ውጭ በላይ ሆነ። ስለዚህ ከቁጥጥራቸው በላይ ሲሆን ማድረግ የተፈለገው ምንድነው? ኦኬ ይሄን አንችለውም ማለት። ስለዚህ ምንችለው 7 ሰዎችን እንምረጣለን። አያችሁ፣ 7 ሰዎችን እንምረጥ። ምንድነው? ያው ሪስፖንሲቢሊቲ ሼር ሊደረግ ነው ማለት ነው አይደል? ዲቪዥን ሊመጣ ነው። በቃ እነሱ ነበሩ፣ አሁን አንችለውም ማለት ከአቅማቸው በላይ ሆነ። ስለዚህ ምን አደረጉ? ታሪኩን ለማሳጠር በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ምረጡ አላቸው። ከዛ ምን አለ? መንፈስ ቅዱስና ለምን መሰላችሁ? በጣም በጌታ ከመነካታቸው የተነሳ ሁሉንም ነገር እያመጡ ይሰጡ ነበር። ቤታቸውን ሁሉ እየሸጡ ያመጡ ነበር። እርሻቸውን ሁሉ ይሰጡ ነበር አይደል? ብዙ ነገር ያደርጉ ነበር እነዚህ የሚያምኑ ሰዎች ማለት አዳዲሶቹ። ግን በወቅቱ ማለት መንፈስ ቅዱስና ጥበብ የሞላባቸው ሰዎች ግን ያስፈልጓቸው ነበር። ለምንድን ነው? ያ ነገር ሀብት መጣ፣ ብር መጣ ነው አለ አይደል? ቸርች ውስጥ መጣ ማለት ብዙ ነገር አለ አይደል? ይሄ ነገር ይሄን ማስተዳደር ያስፈልጋል። የሚያስተዳድሩበት ምን ያስፈልጋል? ያስፈልጋል። ምክንያቱም ኮምፕሌኒንግ ነበር። ብዙ ሰው ኮምፕሌን ያደርጋል። ምክንያቱም አንዳንዱ ሰው እንዲሁ ነው የተጠጋቸው። እግዚአብሔርን ፈልጎ ነው የመጣው። ወደዛ ሲሄድ የሚበላው የለውም፣ ምን የለውም፣ ቤት የለውም፣ ምን የለውም።
ትሄዳለ እና አንፌርነስ በቃ ክፍፍል ሊከፈል ሆነ ዲቪዥን ሊፈጠር ሆነ በሰዎች መካከል በህብረቶች መካከል በቃ እርስ በርስ በዛ መካከል ምኖች ያስፈልጉ ነበር ጥበበኞችና በመንፈስ ቅዱስ ደግሞ የተሞሉ ያስፈልጉ ነበር እግዚአብሔር አምላክ የተመሰገነ ይሁን ሃሌሉያ እና መጽሐፍ ቅዱስ ላይ ስለዚህ ሁለቱ በጣም ኢምፖርታንት ነገር ነው ጥበብ መንፈስ ቅዱስ በጣም ኢምፖርታንት ነገር ነው ዛሬ በጣም ኢምፖርታንት ነገር ነው ስለዚህ እኔ ዛሬ ፎከስ ማድረገው ጥበብ የሚለው ላይ ነውና ዛሬ ጥበብን እናያለን ሌላ ጊዜ ደግሞ እግዚአብሔር ደግሞ መጣለው መንፈስ ቅዱስ በሚለው ላይ እንጸልይና ስለ መንፈስ ቅዱስ ተነጋግረን ከዛ መንፈስ ቅዱስ ተሞልተን እንወጣለን ኢየሱስ ጌታ ነው ጌታ ደግሞ መንፈሱን ይለቅልናል አሜን ዛሬ ግን በጣም ጥበብ አስፈላጊ ነገር ስለሆነ በጥበብ መመላለስ ብዬ እግዚአብሔር ይባርክ አሜን በጥበብ በጣም ወሳኝ ነገር ነው ወገኖቼ በጣም አስፈላጊ ነገር ስለሆነ አሁን እኔ መነሻያ ነው ያ መንፈስ ቅዱስም ጥበብም ያስፈልጋል አንዳንዱ ሰው ጥበበኛ ነው መንፈስ ቅዱስ ግን የለውም አንዳንዱ ሰው ደግሞ በጣም ጌታን ይወዳል መንፈስ ሞልቶበታል ግን ብዙ ጥበብ የለም አይደለ ችግር ነው በጣም እኔ ከትልልቅ ሰዎች ጋር ውል ነበርና በጣም ብዙ ማያውቁን ነገር የለም ግን ስትሄዱ ድርቅ ያሉ ናቸው በጣም አፕሮችብልም አይደሉም ሪች አውትም ልታርጓቸው አትችሉም በቃ ሰው የሚፈሩ ሰዎች ናቸው በቃ they are very grumpy በጣም ከባድ ናቸው ልትፈሯቸው በቃ ሶልቭ ለማድረግ ፕሮብለም አይደለም ልትቀርቧቸው አትችሉም እና ጥበብ አላቸው ግን you can't approach them ምንድነው ያ የሚያደርገው ካሉ there is a gap መንፈስ ቅዱስ የላቸውም እግዚአብሔር ይባርክ በጣም የሚገርም ደግሞ አንዳንዶቹ በመንፈስ ይሞሉና ደግሞ ጥበብ ደግሞ ይጎደለው ነገር ታያላችሁ አንዳንድ ጊዜ ማለት ነው ቤተክርስቲያን ውስጥ ማለት ስለዚህ ሁለቱም በጣም አስፈላጊ ስለሆነ ዛሬ ስለ ጥበብ እናወራለን መጽሐፍ ቅዱስ ሲናገር ጥበብ ስንት ጊዜ እንደተጻፈ ልንገራችሁ 225 ጊዜ ስለ ጥበብ ተጽፏል ስንት ጊዜ አልኳችሁ 225 ጊዜ 225 ጊዜ እግዚአብሔር በጥበብ ተመላለሱ ያለ በጣም ይናገራል እና ምን ይላል ከዚህ ላይ አንድ እንደውም ምሳሌ 4:7 ላይ እንዲህ የሚል ቃል አለ ጥበብ አይነተኛ ነገር ናትና ጥበብን አግኝ ይላል ጥበብ ምንድናት አለ አይነተኛ ነገር ናት በእንግሊዘኛው ቨርዥን the principal thing ይላል ዋና ነገር ነው ጥበብን አግኝ ከሀብትም ይልቅ ይላል ምን ይላል ማስተዋልን አግኝ ከሀብት ሁሉ በላይ ነው እግዚአብሔር አምላክ ትዝ ይላችሁ ከሆነ ጠቢቡ ሰለሞን ምንድነው ያደረገው እግዚአብሔር ወይ ይሄን ህዝብ ማስተዳድርበት ምን ስጠኛለሁ ጥበብን ስጠኛለሁ እግዚአብሔር ይባረክ አይችለውማ ጥበብን ካልሰጠው አይችለውም ጥበብ ከዛ በኋላ ሀብቱንም ሰጠው አይደል እንዴ ግን ምን አለው እግዚአብሔር አንድ ነገር እግዚአብሔር መለሰለት ምን አለው የሚበልጠውን ጠይቀሃልና ሃሌሉያ የሚበልጠውን ጠይቁ ወገኖቼ ብዙ ጊዜ ምን ጠይቀው ሀብቱን ነው ምኑን ነው አይደል እንዴ ይመጣል ወገኖቼ ይመጣል እግዚአብሔር አምላክ ይባረክ አሜን እሱን አይከለክልም እግዚአብሔር የሚበልጠውን ጠይቃልና ሌላ አልጠየቀውንም ደግሞ ሰጣል ኢየሱስ ጌታ ነው የሚበልጠውን መጠየቅ ጥሩ ነው ለምን መሰላችሁ ለእግዚአብሔር ልቡ ማለዛ ነው እነ ዳዊት እንደ ልብ የሚላቸው እኮ እግዚአብሔር ለዛ ነው በቃ የእግዚአብሔር ልብ ያውቁታል እግዚአብሔር ይባረክ ዛሬ እግዚአብሔር ልቡን አይተን የሚበልጠውን ጠይቁ እግዚአብሔር ይባረክ ስለዚህ አይነተኛ ነገር ናትና ይላል አይነተኛ ነገር ናትና ከሀብትም ሁሉ ማስተዋልን አትርፍ ይላል እግዚአብሔር አምላክ የተባረከ ይሁን ጌታ የተመሰገነ ይሁን ስለዚህ ይሄንን እንደው ዝም ብልዬ አንድ ነገር ይሄ ጥበብ የሚባለው ነገር ምንድነው ካላችሁኝ ብዙ ጊዜ በጣም ሚስ ኢንፎርሜሽን አለ ጥበብ ሲባል በእንግሊዘኛው wisdom የምንለው ነው ብዙ ጊዜ wisdom የሚለውን ፓርት በመጽሐፍ ቅዱስ ላይ በተለያየ መልኩ ነው ትራንስሌት የተደረገው እና ብዙ ጊዜ wisdom ይላል እኛ ጋር ግን ጥበብ ነው የምንለው ጥበብ ምን እንደሆነ የሚመስለን ጠቢብ የሆነ ነገር አይደል የሆነ ተጠቦ ምናምን የሰራው ነገር ብቻ እሱ ብቻ ነው የምናደርገው ግን ጥበብ የሚባለው ምንድነው the ability to apply God's truth in everyday decision ማለት ነው ምን ማለት ነው በእያንዳንዱ ቀን የምንወስነው ውሳኔ ላይ የምንጠቀመው ጥበብ እሱ ምን ይባላል ጥበብ ይባላል አሁን እናንተ ወስነናል እኔ አሁን ሚስቴን አግብቻለሁ እግዚአብሔር ይባርክ ወስኜ አይደል እንዴ ወደዚህ ሀገር ልመጣ ወስኛለሁ ትምህርት ሲገባ ወስኛለሁ አይደል ብዙ ውሳኔዎችን ይወጥ ወደዚህ ቸርች ስመጣ ወስኜ ነው የመጣሁት ጌታን ስቀበል ወስኜ ነው የመጣሁት አይደል እግዚአብሔር አምላክ ያንን ሁሉ ምን ወስንበት ጥበብ ያስፈልጋል እግዚአብሔር ይባረክ በህይወት ዘመኑ የሰው ልጅ ብዙ ውሳኔዎችን ያደርጋል ከባድ ውሳኔዎችን ያደርጋል ትልቅም ትንሽም ውሳኔዎችን ያደርጋል ጌታ ይባረክ አሜን ስለዚህ ምንድነው እውነት በእለት ተዕለት ውሳኔዎችን የመተግበር ችሎታ
ይሄ ጥበብ የሚባለው ያ ማለት ዕውቀት የሚባል ነገር አለ። ከዛ ደግሞ ምን አለ አፕሊኬሽን የሚባል ነገር አለ። ለምሳሌ አንድ በቀላሉ ላስረዳችሁና መኪና ስንለማመድ መኪና ምንድነው መጀመሪያ ምንድነው ወርክ ምንድነው የሚባለው ፐርሚት ይሰጡናል አይደል? ድራይቪንግ ፐርሚት ይሰጡናል። ቲዎሪውን ነው የሚያስተምሩ። ከዛ በኋላ ምን እናደርጋለን? ፕራክቲስ ያደርጉናል አይደል? ከዛ በኋላ ምን ያደርጉናል? ከዛ ውጡና መንገድ ላይ ሂዱ ይሉናል። በመንገድ ላይ እንነዳለን። ከዛ አሁን ምንድነው ሁላችንም እዚህ ያለ ነው አይ ዶንት ቲንክ ማይነዳ ያለ አይመስለኝም። ሁላችንም የመኪና የመንዳት ምን አለን ማለት ነው ዊዝደም አለን ማለት ነው። በቃ ዊዝደም አለን፣ ምክንያቱም እናውቀዋለን፣ መንገዱን እናውቃለን፣ ምኑን እናውቃለን አይደል? አንዳንዶች ጌታ ይባረክ፣ እግዚአብሔር ይባረክ፣ ጌታ ይባረክ። ያ ዊዝደም የሚባለው የምናውቀውን ዕውቀት አፕላይ አድርገን በተግባር ለኛ ጋር ሲዋሃድ ነው ዊዝደም የሚባለው እንጂ ዕውቀት የሚባለው ኢንቴሌክት የሚባለው ወይም ደግሞ ናቹራሊ ሰው በተለያየ አቅጣጫ የሚያገኘው ዕውቀት እሱ ምን ይባላል? ኢንፎርሜሽን ነው። we are loaded with information። ለዛ ነው ብዙ ጊዜ መጽሐፍ ቅዱስን በጣም ብናነብም ምንም አይነት ስራ ማንሰራ ከሆነ ምን እንሆናለን ማለት ነው? ብዙም ያህል ፍሬ አይኖረንም ማለት ነው። ፍሬ አይኖረንም። እንደውም ምን ይላል ከላይ ያለው ጋር እንደ አንድ ቃል አለ መጀመሪያ ላይ ጌታ የተመሰገነ ይሁን እንዲህ የሚል ቃል አለ። ከሰማይ የመጣችው ጥበብ ግን ይላል ከሰማይ የመጣ ዊዝደም የሚባለው ከሰማይ የመጣ ዊዝደም ምንድነው አለ? ሰላም ወዳድ ነው አለ፣ ታዛዥ ነው አለ፣ ምሕረትና በጎ ፍሬ የሞላባት የማያዳላና ምን አለ ቅን ናት አለ። ጌታ ይባል ፍሬ ያለው በቃ ዊዝደም ከተባለ የሆነ የሚታይ ነገር አለ። ዝም ብዬ ባወራ ጥቅም የለም። ምን ባወራ ምን ጥቅም አለው? እኔ እንደዚህ ነኝ እንደዚህ ነኝ ፍቅሩ ማለት እኔ ምንም ጥቅም የለውም አይደል እንዴ? የሚታይ ነገር አለ፣ የሚገለጥ ነገር አለ አይደል? በልጆቼ መገለጥ አለበት፣ በባለቤቴ መገለጥ አለበት፣ በእኔ ህይወት መገለጥ አለበት። የሚገለጥ ነገር መኖር አለበት አይደል እንዴ? የሚገለጥ ነገር መኖር አለበት። አለበለዚያ ዝም ብለን ያ የሰማይ ጥበብ አይደለም ያለነው፣ እንዲሁ ዝም ብለን ኢንፎርሜሽን ነው ሎድድ የሆነው ማለት ነው። እግዚአብሔር አምላክ ይባረክ። እግዚአብሔር ጥበብ ይስጥ በለው እስቲ ከጎን ያለውን ሰው እግዚአብሔር ጥበብ ይስጥ። እሺ ሃሌሉያ፣ ጌታ የተመሰገነ ይሁን። ጥበብ ይስጣችሁ፣ እግዚአብሔር ይባረክ። እና በጣም ጥበበኛ መሆን በጣም ጥሩ ነገር ነው። ጥበበኛ እግዚአብሔር እንድንሆን ይፈልጋል። ለዛ ነው መጽሐፍ ቅዱስ ላይ እንደነገርኳችሁ 225 ጊዜ በጥበብ ኑሩ ያለ ብዙ ጊዜ ደጋግሞ የሚጽፈው ለዛ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደውም አንድ ቦታ ምን አለ መሰላችሁ? አንድ ኢቪንዳላ ምናምን የሚባል ላፒንስ የሚባል ሰውዬ knowledge without wisdom is like a plane without a pilot ይላል። በቃ ምን ማለት ነው አለ? ፓይለት የሌለው በቃ ዕውቀት ብንጫን እዚህ ውስጥ ምን ማለት ነው አለ? ፓይለት የሌለው አውሮፕላን እንደማለት ነው አለ። በቃ ምንም አውሮፕላኑ ኖሌጅ ነው አይደል እንዴ? ግን ፓይለት ከሌለ የትም ይሄድም በቃ ዝም ብሎ ያው አይደል እንዴ? ስለዚህ ዕውቀት የሚባለው ጥበብ የሚባለው ያስፈልጋል ማለት ነው። ጌታ ኢየሱስ ይባረክ። አሁን ይሄንን ካልኳችሁ አንድ ቃል አነብላችኋለሁ። ጌታ ይባረክ። ወደ አንድ ታሪክ ወስዳችኋለሁ። ደስ የሚል ታሪክ አለ መጽሐፍ ቅዱስ ላይ ይሄንን ለማስረዳት የሚረዳ አንድ ጌታ የተባረከ ይሁን። መጽሐፈ ሳሙኤል ላይ ሁላችሁም ምዕራፍ 25 ጀምሮ ያለውን እናወጣለን። ጌታ ይባረክ። ምዕራፍ 25 ላይ አንድ ታሪክ ታያላችሁ። በጣም የሚገርም ታሪክ ነው። ምዕራፍ 25 ከቁጥር 8 ጀምሮ ላንብበው። ጌታ ይባረክ። እንዲህ የሚል ቃል አለ። አይዟችሁ ደከማችሁ። ጌታ ይባረክ። ከኔ ጋር ናችሁ አይደል? አይዞን። እሺ ጌታ ይባረክ። በተቻለ መጠን ኢንተረስቲንግ ለማድረግ ሞክራለሁ። ጌታ ደግሞ ይረዳናል። አሜን። ጌታ ይባረክ። ዳዊትም ጎልማሶች እንደዚህ ይላል። መጀመሪያ ላይ ታሪኩን ልንገራችሁና ምንድነው ወደ እኔ ዙሩና ታሪኩን ልንገራችሁ። መቼቱን ማለት ነው። ታሪኩ ያው ዳዊት ሳኦልን ያሳድደው ነበረ። ከዛ ወደ ጫካ ገባ አይደል? ወደ ጫካ ገባ። ጫካ ላይ ገብቶ የሆነ ሰውዬ ከብቱን በጎቹን ምናምን ያሰማራበት ነበር። ያንን ጫካ በሚያሰማራበት ጊዜ አንድ ሰው ሁል ጊዜ እነ ዳዊት የምን ሰውዬ ከብቶቹንም በጎቹንም እንዳትነኩባቸው እያለ በጎቹን ያስጠብቅለት ነበር። የዛ ሰው ስም ማን ይባላል? ናባል ይባላል። ናባል የሚባለው ሰውዬ በጣም በሚገርማቸው ነገር ይሄንን በሚያስጠብቅበት ጊዜ አንድ ነገር ይሆናል። ምን ይሆናል መሰላችሁ? በጣም ይርባቸዋል። አንድ ወቅት የዳዊት ጦር ማለት ነው እንግዲህ 400 በላይ ጦር አለው። ብዙ ጦር አለው ዳዊት በዛ ወቅት በጫካ ላይ። ግን አንድም እንዳትነኩባቸው እንደውም አውሬ እንዳይበላ በጎቹን ምኖችን ይጠብቁላታል። በዛው ነው ከረኞቻቸው ጋር ሆኖ ማለት ነው። ግን አንድ ቀን ይራብበትና ዳዊት ምን ብሎ ይጠይቀዋል? ይሄንን ሰው ለናባል ማለት ነው። ናባል ማለት በጣም ባለሀብት ነው፣ ግን ጥበብ የጎደለው ሰው። እሱን ለምን እንደሆነ ታያላችሁ። እግዚአብሔር ይባረክ። አሜን። ጥበብ የጎደለው ሰው። ከዛ ምን ይላል መሰላችሁ? ጎልማሶችን ጠይቃቸው እነርሱ ይነግሩሃል ይልና
በፊት ሞገስ ያገኙ ዘንድ በእጅ ከተገኘው ለባሪያዎቹ ለልጅ ለዳዊት እባክህ ስጥ ብሎ በትህትና ዳዊት ለናባል መልእክት ይልካል። ርቦናል፣ ከበጎቹ ከምኖች አንድ ነገር ስጠን፣ ርቦናል ስጠን ብሎ እንትን ይላል እና ኢሚዲየትሊ ይሄ ሰውዬ የመለሰው መልስ በጣም የሚገርም ነው። በጣም ናባል በጣም የሚገርም ዊክድ ከመሆኑ የተነሳ የመለሰው መልስ ስሙ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅ ማን ነው? እያንዳንዱ ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጅን ለሸላቾች ያደረኩትን ስጋ ወስጄ ከወዴት እንደሆነ ለማላቃቸው ሰዎች እንዴት እሰጣለሁ ብሎ እንትን ይለዋል። እንግዲህ ዳዊት እኮ ይህን ሁሉን የእሱ ያለውን እኮ መውሰድ ይችላል እኮ አለው እኮ አቅሙ ጉልበትም አለው ሁሉ ነገር አለው። he was like nicely ነው እየጠየቀ ያለው። እኔ ደግሞ እሱ ደግሞ የጠየቀው ዝም ብሎ ቡሊ ነገር ሆኖ አይደለም፣ በትህትና ነው የሰራንበት ነው ብሎ ነው። በዛ ላይ ደግሞ እርዳን ነው። ከዛ ይሄ ሰውዬ ግን በጣም ሪዲኪውል በሚያደርግ መልኩ ምን ታውቃለህ፣ አንዳንድ ሰዎች ምን ታውቃለህ ይሄ ዝም ብለው ይንቃሉ። በጣም ጥበበኞችን የሚንቁ ሰዎች እግዚአብሔር ጥበበኛን ይሆናል የሚንቅ ሰው ጥሩ አይደለም። እግዚአብሔር ይባርክ። በእውነት ነው የምነግራችሁ። ለምን መሰላችሁ? ምን ያመጣል እሱ ምን ያመጣል? ምን ታመጣለች? ይሄ ሰው ይሄን ያደርገው በጣም በሚገርም ሁኔታ እና ያጣውን ነገር ላሳያችሁ። ምንም አያመጣም። የራሱ ጉዳይ አይባልም። በእውነት ለመናገር የራሱ ጉዳይ አይባልም። እግዚአብሔር በዛ ሰው ላይ ሊጠቀመው ያለው ነገር ስላለ ማለት ነው። ከዛ ምን እንደሆነ ልንገራችሁ። በጣም ይሄንን በሰማ ጊዜ ደነገጠ። በጣም ተናደደ። ዳዊት በጣም ተናደደ። ምን አለ? ጦሬን በሙሉ ሰብቋል። ከዛ በኋላ ወስጄ ይሄን ሰውዬ አንድም አላስቀርለትም፣ ሁሉንም በሙሉ ገላቸዋል። ከወንድ አንድ ሰው አይቀርለትም። እንግዲህ ናባል ማለት በጣም ባለሀብት ነው። ብዙ ሰራተኞች አሉ፣ ብዙ ሰዎች አሉ። ግን ይሄ ሰውዬ በጣም ስላናደደው ኤክስትሪምሊ ያደረገው ነገር በቃ ወስጄ ገለዋለሁ፣ አጠፋዋለሁ። የሱ የሚባለውን ወንድ የሚባል አይቀርም። በጣም ውስጡ ቁጣ ነደደ ይላል የእግዚአብሔር ቃል። እንደውም ምን ይላል? በጣም በውስጡ ቁጣ ከነዚህ ሰዎች ግን በእኛ ዘንድ እጅግ ከዛ ምን ይላል? በጣም ተናደደ። በዚህ ወጣ። በጣም ይህንን ነገር ብላቴናዎቹ ሰማ ማለት ከጎበዞቹ ሰማ ማለት የናባል ሰራተኞች ማለት ነው። የናባል ሰራተኞች ብዙ አሉ። ለምሳሌ የናባል ሰራተኞች አሉ አይደል? ከብት የሚጠብቁ ምናምን። ከነሱ መካከል አንደኛው ሰማን፣ ኧረ ሰው ሞት፣ ኧረ ጎበዝ አለቅን፣ በቃ ሞት እየመጣ ነው። ይሄ ሰውዬ አደገኛ ነው። እንኳን ለዳዊት ለሳኦል ያልተመለሰ ነው። እንግዲህ ታውቃለህ፣ ሳኦልን የሚገጥም ስንት ሺህ እልፍ ገደለ የሚባል ሰውዬ ይሄ አንድ ቤተሰብ ምንድን ነው ለሱ አይደል እንዴ? በቃ ድምጥ ማጡን ነው የሚያጠፋው። በጣም ከባድ ሰው ነው። ይሄንን በሚያደርግ ጊዜ ይሄ ሰውዬ ምንድነው ያለው መሰላችሁ? እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም። ይሄ ብላቴናው ሄደና ለሚስቱ ለናባል ሚስት አቢግያ ትባላለች። እሷ ላይ ያለውን ጥበብ ደግሞ እናያለን። አቢግያ ትባላለች እና አቢግያ እንዲህ ይላታል። ብላቴናው ሄደና እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን ቅጥር ሆነውን ነበረ። ይህን ሁሉ ያደረጉልን ሰዎች ናቸው። they are very nice፣ በጣም nice people። ግን ምን አለው መሰላቸው? ይሆናላችሁ በጣም እግዚአብሔር ጥበብ አይጉደልብህ እንጂ ሰው ሁሉ ነው የሚንቅ። እግዚአብሔር በእውነት ጥበብ አይጉደልብህ እንጂ ሰው እንዳይንቅ ጥበብ አይጉደልብህ በሉት። ከጓደኛቸው ያለ ሰው እንዳይንቅ ጥበብ አይጉደልብህ። በእውነት ነው ሰው ይንቃል። አሁን ይሄ ብላቴና ነው የሰፈር እኮ በቃ ከብት የሚጠብቅ ሰው እኮ ነው። አንዱ ምን እንዳለው ስሙ። ይሄ ሰውዬ ምን አለ መሰላችሁ? ለሚስቱ ነው ለአቢግያ ምን አላት መሰለሽ? ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዳያመጣ ተቆርጧል፣ ሊያመጣ ነው ብሎ ተናገረና ምን አላት መሰለሽ? እርሱ ግን ይላል። እርሱ ግን ማለት ናባል የሚባለው ነው። እርሱ ግን ምን ስለሆነ? ምናምንቴ ስለሆነ ማንም ሊናገረው አይችልም። የምታደርጊውን ተመልከችና ወቂ አላት። ቁርጥሽን ወቂ እንጂ ይሄ ሰውዬ የሚሰማ ሰው አይደለም። መስሚያው ጥጥ ነው። በቃ የሆነ ሰውዬ በቃ ምንም ወይ አያውቅም፣ በጣም በሙ አይሰማም አይደለ? በቃ ዝም ብሎ በጣም ምን መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ጌታ ይባረክ፣ እግዚአብሔር ይመስገን። ኮሬክሽን የሚጠላ ሰው ስቱፒድ ነው ይላል። እኔ አይደለም ያሉት መጽሐፍ ቅዱስ ይላል። ወደቴ ነው የፈለጋችሁ። ምሳሌ 12 ቁጥር 1 ላይ ሄዳችሁ አንብቡ። ምሳሌ 12 በእንግሊዘኛው ቨርሽን anyone who hates correction is a stupid ይላል። የሚገርማችሁ። ስለዚህ ከጎናችሁ ያለውን ሰው don't be stupid በል። ጌታ ይባረክ። እኔ አይደለም ያልኩት መጽሐፍ ቅዱስ ካለ እኔ ምን አሳፈረኝ?
አይደል እንዴ? በቃ አለ እኮ አይ ኮሬክሽን እንኳን ተነግሮት ጌታ በማይሰማ ሰው ነው። ቢነገሩ አይሰማም፣ ማንንም አይሰማም። ጥፋት እየመጣ ነው፣ ይገሉን ነው፣ ድራሿቸውን ሊያጠፉ ነው እያለ አይሰማም ሰውየው። መስሚያው ጥጥ ነው። ምንድነው በቃ ኮሬክሽን አይወድማ። ከዛ ምን አለ በጣም የሚገርመው ነገር ይሆናል። እግዚአብሔር ጥበብ ከጎደለ ሁሉ ነው የሚንቀው። ሚስቱ ራሱ ናቀችው። የሚገርማችሁ ሚስቱ ናቀችው፣ ሰራተኞች ናቀች፣ ብላቴናው ናቀችው። ምን ይላል መሰላችሁ? በጣም በሚገርመው ነገር ወረድ ብሎ እሱ አንድ ነገር አሰበች። ምን አደረገች? ይሄ ሰውዬ ጥፋት ከማብጣቱ በፊት አንድ ነገር ማድረግ አለብኝ አለች። አንድ ነገር መደረግ አለበት። በቃ ማለቃችን ነው። እኔ በቃ ይሄ ሞት አላይም ማለች አይደል እንዴ? እስከዛ በኋላ ምን አደረገች? ሁሉንም ነገር ምግብ አዘጋጀች። ብዙ ታሪኩን ስታደርጉት ማለት ነው። ውሃ፣ የሚጠጣ የሚበላ ነገር አዘጋጀችና ይሄንንም ሁሉን አዘጋጅታ ወደ ዳዊት ልትሄድ ፈለገች። በቃ ሁሉ ነገር አዘጋጅታ ከዛ ይሄንንም ለባሏ ለናባል አልነገረችውም ይላል። አየህ ሚስቱንም አይሰማም ሰውየው። ማንን ምን መስሚያው ጥጥ ነው። ሚስትን ስማ በለው ከጎን ያለውን ሰው ሚስትን ስማ። መስማት ጥሩ ነው። ሚስቱን መስማት ጥሩ ነው። ወይኔ ባሎች ዛሬ የሉም እንጂ ጥሩ ነበር። ጌታ ይባረክ። ሃሌሉያ። አልነገረችውም። ባይገርም በቃ አልነገረችውም። ሰውየው አይሰማማ። በቃ የማይሰሙ ሰዎች አሉ። unfortunately I'm so sorry። እግዚአብሔር ይርዳቸው። በእውነት ነው የምነግርህ፣ ይርዳቸው። እግዚአብሔር ይርዳቸው። በጣም በቃ ጥፋት እየመጣ ነገር እያለቀ አይገባቸው፣ አይሰሙም። እኔ ወንዴው ደሬው መሬው በቃ እንዴት ብሎ ዘራፍ እኔ ወንዱ እንዴት ብሎ በቃ ኢጎ የሚባል ነገር አለ። አይሰሙም። ጥፋት የሚባል እየመጣ ያለ እግዚአብሔር ይባረክ። እኔ አንድ ጊዜ ሲያስታውሳለሁ አባቴ በጣም 10ኛ ክፍል ሆኜ በጣም አባቴ ነንሰንስ በሆነ ነገር ገረፈኝ። ተቆጣ። በጣም ልቤ አዘነ እና በጣም በቃ እኔ በውስጤ ማለት ነው ቅድም እንዳልኳችሁ እንትን ሆኗል ይሰውዬ ሙሉ ነገር ሆኗል። በእውነት ናፍቁት በውስጤ ጌታ ምስክሬ ነው። በቃ በውስጤ ወረደብኝ አባቴ። ከብሬ ነው የምነግራችሁ። በውስጤ አባቴ ባሉ ወረደ። አባቴን እንደሞተ በቃ በጣም ነው የምወደው ከምነግራችሁ። በቤስት አባት ነው ያለኝ። የሚገርም አባት ነው ያለኝ። ያው ታውቁታላችሁ መግደት አጓል እና በቃ ልቤ ወረደብኝና ሰውየውን ፋዘርን በቃ ውስጤ ወረደብኝ። አይ በቃ ብዬ ፋዘር በዚህ ሲመጣ አላናግረውም። በዚህ ወጣለሁ ሲገባ ወጣለሁ እንደዚህ ማለት። ከዛ አባቴ አንድ ቀን ገባው እና በጣም እግዚአብሔር በእውነት ሲመልሰው እግዚአብሔር ይባረክ። መጣና ፈልጋለሁ ብሎ ጠራኝ ፍቅሩ እያለ። ከዛ በኋላ እኔ ያኔ እኮ አንድ ነገር ይሄን ነገር ሪኮንሳይል ማድረግ አለብን አለ እና ሪኮንሳይል ማድረገው ምን ብሎ ከአንድ ጀምሮ ተናገረኝ። ይቅርታ አድርግልኝ። እኔ የተማርኩት የዛሬ 30 ዓመት ነው። አንተ ትምህርት ቤት ያለው ከ30 ዓመት በኋላ ነው። የጄኔሬሽን ዲፈረንስ አለ። አንተ የሚገባህ እኔን አይገባኝም። አንተ የምትያለበት ሁኔታ እኔ ስለማይገባኝ ነው እና ይቅርታ አድርግልኝ ልጅ አለ። እግዚአብሔር ይባረክ። በእውነት ነው የምነግራችሁ። ከዛ በኋላ ነገራችን ተቀየረ። ጌታ ምስክሬ ነው የምነግራችሁ። ስለዚህ ትልቅ ስለሆንን ጎበዝ አይደለም። ትልቅ ስለሆን ሁሌ ትክክል አትሆንም። እድሜ ስላለቀ ስለጨመረ ትክክል አትሆንም። ወንድሜ የምትሸወደው ስንት ነገር አለ። አባት ስለሆንኩ ትክክል አትሆንም። ባል ስለሆንኩ አትሆንም። ሁሌ የምትሳተው ስንት ነገር አለ። እግዚአብሔር ይባረክ። ለዛ ነው ረዳት የሚሰጠን እግዚአብሔር። አሜን አሜን። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር አምላክ ስለዛ አልነገረችውም። ሄደች እቺ ሴት ሄደች፣ ምንም ሳትነግረው ሄዳ። በጣም የሚገርማ ነው። በዚህ ምን አለችው መሰለሽ? እሷም ሄዳ ለዳዊት ያለችውን ስሙ። ለዳዊት ስለ ባሏ ነው እንግዲህ እግዚአብሔር አምላክ ጌታ ይቅር በለ ጌታ ይጠብቅ። ስለ ባሏ የምታወራውን ስሙ። ምን አለችው መሰለሽ? በዚህ ምናምንቴ ሰው ማንን ነው ያለች መሰለሽ? ራራን በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ ነው እሱ። ናባል ማለት ፉሊሽ ማለት ነው። አያችሁ ልጅ እንኳን ስም ሲጠራ አይታችሁ ዳዊት የሚባል ሞልቷል። እኛ ጋር ዳዊት አለ፣ አቢጌል የሚባል አይደል? ናባል የሚባል ሰው ሰምታችሁ ታውቃላችሁ? የለም። ስም ለመጠሪያ የሚቀጥረው አይ አንዳንድ ሰዎች ስማቸው ራሱ ይቀጥራል። ጁኒየር እየተባለ ሲኒየር እየተባለ አይደል? ማርቲን ሉተር ኪንግ ሲኒየር ጁኒየር እያሉ ይቀጥላሉ። ለምን? የሰሩት ስራ ነው። ናባል እነ ናባል ያሉት ግን በቃ መጽሐፍ ቅዱስም ላይ ለሌሎች መማሪያ ነው የተጻፈው። ጌታ ይባረክ። ሃሌሉያ። ስም እንዲቀጥል በሉት ከጎናችሁ ያለውን ሰው ስም እንዲቀጥል በጥበብ ኑር በሉት። አሜን። አዎ ስም እንዲቀጥል ጌታ ይባረክ። ትውልድ ያነሳናል ወገኖች። እግዚአብሔር አምላክ ይባረክ። ጌታ ይባረክ። አሜን። ከዛ እዚህ ምናምንቴ ሰው ላይ በናባል ላይ ጌታዬ ልቡን እንዳይጥል ለምናለሁ። እነ ስሙ እንዲሁ ነው።
ስሙን አባለው ስንፍና ማድሮበታል። እኔ ባሪያ ግን ምናምን የተላኩትን የጌታዬን ጎልማሶች አላየሁም፣ ለዚህ ነው እንዲህ ሆነብኝ ብላ ትናገርና ብዙ እንግዲህ የተናገረችው የሚገርም ነው። ግን ቀጥላ ያለችው በጣም ኢንትረስት ያደረገኝ ላውራላችሁ። ለምን ጊዜ ላለመውሰድ ነው ወደዛ። ከዛ ምን ይላል? እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አያችሁ ማስተዋሏ። ገና እስራኤል ላይ አለቃ አድርጎ ሲያስነሳ ምን አለችው መሰለኝ? ባደረገ ጊዜ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅም እንዳልተካስክ ይህ እንቅፋትና የልና ጸጸት በጌታዬ ላይ እንዳያድርበት እባክህን ይሄን ተዋለች። አዩ በጣም አስተዋለችና በጣም መግደል ትችላላችሁ። እኛ ያው መቼስ ምን አቅም አለን፣ ግን በኋላ ላይ ጸጽተሃል። አንተ ነገና ለንጉስነት የምትጣጭነ ስምራህ ክሮኒካል የሚባል አለ። ክሮኒካል ማለት መጽሐፈ መዋዕል ወይ ዜና መዋዕል ማለት ነው። ክሮኒካል ማለት የንጉሱ እንትኖች ማለት ነው። የንጉሱ ታሪኮች ይጻፋሉ። እያንዳንዱ ነገር በክሮኒካል ዜና ሲጻፍ ዜና ላይ እንትን ምንድነው ታሪክ በሚጻፍበት ጊዜ በዚህ ወቅት እንደዚህ አይነት ሰው ገሏል የሚባል እንዳይጻፍብህ በኋላ አያችሁ፣ እንዳይጻፍ ንጉስ መሆን አይቀርም አለችው። እግዚአብሔር ያስነሳ ሰው ነው አለችው። ስለዚህ ለዚህ ሰነፍ ብለህ ግድ የለህም ይቅርብህ፣ አትግደለው በኢየሱስ ስም። በጣም እኔ እንዴት ደስ እንዳለችኝ የእግዚአብሔርን ምን አለችው ደግሞ ወረድ ብላ የእግዚአብሔርንም ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔንና የባሪያን ኃጢአት እባክህ ይቅር በለኝ። ሃሌሉያ ይቅር በለኝ፣ አታጥፋ፣ ጥፋት ወደ ቤት አታምጣ፣ ግድ የለም አንተም ይጸጽታል። ያ ግድ የለም ምን ይመጣል ብላ ሁሉንም ምግቡንም ይዛ ሄዳል። በቃ ሁሉንም አስይዛ። በጣም የሚገርማቸው ነገር ዳዊት ያለውን መልስ ነው። በጣም ከሁሉ ደግሞ ይገርማል። ዳዊት መለሰ። እንዳልኳችሁ በጣም ተበሳጭቷል። ነፍሱ በጣም ቁጣ ውስጡ እንትን ብሏል። እና ዳዊት ምን አለ መሰላችሁ? ዛሬ እኔን ለመገናኘት ዳዊት አብያን ያላትን ስሙ። ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። አየ እኔን ለመገናኘት አለ ኢሚዲየትሊ ተቀየረ። ይሄ ሰውዬ ይሄን ጦር የሰበቀ ሰውዬ ተቀየረ ኢሚዲየትሊ። መጽሐፍ ቅዱስ ምን ይላል መሰላችሁ? የለዘበች ምላስ ይላል ቁጣን ታበርዳለች ይላል። ክፉ ምላስ ግን ይላል ጠብን ታነሳሳለች ይላል። አያችሁ እግዚአብሔር ይባረክ። ቁጣውን አበረደች ይላል፣ መከራውን አበረደች ይላል። እና ምን ይላል? እንደዚህ አለ፣ ዛሬ እኔን ለመገናኘት አንቺን የሰደደ እግዚአብሔር አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ ምን ይሁን? ምን ይሻለ? አእምሮሽ ምን ይበል? የተመሰገነ። አይ እግዚአብሔርን አመሰግን። በቃ እግዚአብሔርን አይ ጥበበኛ ሰው ሆናል። መከራን ያጠፋል፣ መከራን ይከለክላል፣ ይሁናል ጦርነትን ከቤቱ ያጠፋል። ኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር አምላክ ይባረክ። ጌታ ነው። ስለዚህ በጥበብ እንጂ በጥበብ አትኖር በይ። ከጎንሻለሁ በጥበብ ነው የሚያስፈልገው። ጌታ ይባረክ። ሃሌሉያ! እግዚአብሔር ይባረክ። ወንደን በእጅም በቀል እንዳላደርግ የከለከለኝ አእምሮሽ የተመሰገነ ይሁን። ዋት ቢዩቲፉል! ምን አይነት የተባረከ ይሁን። እግዚአብሔር ይባረክ። አንድ ታሪክ ልንገራችሁ። መቼም ሁሌ ስለ መግዲ ታወራላችሁ ትላኛላችሁ። ጌታ ይባረክ። እሷ ላንሳና አንድ ጊዜ ምን ሆነ? ምን ገጠመኝ መሰላችሁ? እግዚአብሔር ይባረክና መግዲ ጋር እንደተገናኘን ትምህርት ቤት እንደወጣው ነው። እሷ ስራ ጀምራለች ምናምን ግድ የለሽም እና እንደተገናኘ ነገሩ ለውጥ እያመጣ እንደው ማለት ፍቅር ነገር ሊጀማምር ነገር መሆኑ ገባኝና አንድ ነገር አልኳት። ለዲቪዬ ነገር ያጫውቸው ነበር ትናንት ባለፈው እና ግድ የለሽም ቆያ ፍሬንድ ካልወጣ ጌታ ይባረክ። አሜን አሜን። እግዚአብሔር እኮ ልዩነትን ራሱ እኮ ውበት ነው አይደል? ያኛውን ካል ማድረገው ይሄኛውን ደግሞ በቃ ሁሉ ያስደስታል። በዚህ ይሻቻል፣ በዚህ ያቀዘቅዙናል። ጌታ ይባረክ። እግዚአብሔር ይመስገን። አሜን። እና ወደ መቅዲ ልመልሳችሁና መቅዲ ምን አለች? ግድ የለሽም እኔና አንቺ በዚህ ምድር ማለት ነገሩ ሲቀየር እንዴ አልኳት። አንድ ነገር እኔ ስራ የለኝም፣ ገንዘብ የለኝም፣ ደግሞ ጨጓራዬን ያመኝ ነበር በወቅቱ በጣም ያመኝ ነበርና ጨጓራዬን ያመኛል እና ምንም አላደርግልሽም፣ አንቺ በሰላም ሂጂ አልኳት። እኔ ይሄን ያልኩት በእውነት ነው የምነግራችሁ፣ ከልቤ ነው፣ በቅንነት እግዚአብሔር በሚያውቀው ጌታ በሚያውቀው
ከልቤ ነው፣ እውነቴን ነው የምነግራችሁ። ከዛ እንዲህ ብላ መለሰችልኝ። እሷ የመለሰችው መልስ ልንገራችሁ እና ከዛ ምን አለች? ስራ የሚሰጥ እግዚአብሔር ነው አለች። ጤና የሚመልስ እግዚአብሔር ነው አለች። ገንዘብ የሚሰጥ እግዚአብሔር ነው። አንተን የሰጠኝ ደግሞ እግዚአብሔር ነው። ከአንተ ወዴትም አልሄድም አለች። ጌታ የተባረከ ይሁን። ምን አልኩ መሰለህ? ከዛ የኔ መልስ ምንድን ነው? ስለዚህ የተባረከ አእምሮ ጌታ ይባረክ። ጌታ ይባረክ። ጌታ ይባረክ። ጌታን አመሰገንኩ። እግዚአብሔርን ባረኩኝ። ከዛ ወዲያውኑ ስራ እግዚአብሔር ሰጠኝ። በ3 ወር ደሞዜ መቅደም ኢየሱስ ጌታ በ3 ወር ደሞዝ ይሆናል። በ3 ወር ደሞዜ አለ ዴቪድ ይሆናል። ስንት ዓመት ደሞዝ በልፋ ይስተናገ ጌታ ይባረክ። በ3 ወር የሚገባል። ሃሌሉያ ጌታ የተመሰገነ ይሁን። አያችሁ ጥበበኛ ሰው ከክፋት ያሳርፋል፣ አእምሮን ያሳርፋል። እግዚአብሔርን የሰውን አትራክት ያደርጋል። አትራክት ወደ ሴቶች ስሙ፣ እውነቴን ነው። ህፃናት ስሙ፣ ወጣቶች ስሙ። ሰውን አትራክት የሚያደርገው እግዚአብሔር አእምሮ እግዚአብሔር ይባል። የተመሰገነ ይሁን አለ ዳዊት። ይሄን እንደምን ይላል? አንቺ የተመሰገንሽ ሁኚ አለ። ደግሞ ወርዶ ደግሞ እግዚአብሔር የተመሰገነ ይሁን፣ እሷንም ደግሞ አንቺም የተመሰገንሽ ሁኚ አለ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባትመጪ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳ ባልቀረውም ነበር አለ። አንድ ወንድ አላስቀረለትም። እስኪነጋ ነው ያለው። የሚገርማችሁ ኦቨርናይት ያጠፋችሁ ነው ያሰቡ። ኦቨርናይት ከሚመጣ ጥፋት እግዚአብሔር ይጠብቅ። አሜን። እግዚአብሔር ይባረክ። እስኪነጋ ነው በቃ ሊያድር አልቻለም። በቃ እንዴት ይንጋለ ሰውየው። ነግቶ ገላለሁ አላለም ሰውየው። በፍጹም በቃ በጣም አስቆጥቶታል። ጌታ ይባረክ። እና ምን ይላል መሰላችሁ? መነጋውም በጣም የሷ እንትን እዛ ስትሄድ ሰው እሱ ሰክሮ የበላ እየጠጣ አገኘችው። አይ በዚህ መካከልማ አልነግረውም ማለት እሷ ጥበበኛ አይደል? ለባሏ እኮ ነው ደግሞ እግዚአብሔር ይባረክ። ይሄ ሰክሮ ጠጥታውን ባወራው ምን ጥቅም አለው አለች አይደል? አይገባውም አሁን ብላ ሰክሮ አገኘችው። ከዛ በኋላ አልነግረውም ማለችና በነጋው ትላለች። አይ እሷ ሺ ኖስ ታይሚንግ። አይ ዋይስ ሰው ምንን ያውቃል? ታይሚንግ ያውቃል። አያችሁ በተበሳጨ ሰዓት ዝም ብለህ ሰውን ብትደረፋ ምን ጥቅም አለ? ያው እንደገና ሌላ ጦር ሜዳ አይደል? ታይሚንግ ኢዝ ቬሪ ኢምፖርታንት። እንደውም እዚህ ሀገር አንድ ሰባኪ ታይሚንግ ኢዝ ኤቭሪቲንግ ይላል። የሚገርማችሁ ታይሚንግ ኢዝ ቬሪ ኢምፖርታንት። መቼ ነው የምነግረው? መቼ ነው የማወራው? አይደል እንዴ? ጌታ ይባረክ። እግዚአብሔር ይባረክ። ይሄንን ጸጋ ይስጠን። አሜን። ይሄን ጥበብ ለኛ ይስጠን። እግዚአብሔር ይባረክ። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይሄን ነገር ነገረችው። ልቡም ምን አለ ይላል? በውስጡ ሞተ። አንተ ልቡ ሞተበት። ልቡ ሞተ። ከዛ የሚገርመኝ ነገር ስሙ፣ ዳዊት አንድ ነገር አላደረገበትም። እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ምን አደረገው ይላል? ቀሰፈው። እግዚአብሔር ናባልን ከ10 ቀን በኋላ ቀሰፈው። ጌታ ይባረክ። እርሱ ሞተ ይላል። እግዚአብሔር ይባረክ። ከዛ በኋላ ያው ዳዊት ደግሞ አስፈልጎ እንዴ እሱ ከሞተማ አለ እቺን የመሰለች የተባረከች ሴት ብሎ ገቢ ያደረገ ማለት ነው። ጌታ ይባረክ። ጌታ ይመስገን። ሃሌሉያ። ሚስቱ ሆነችው ይላል አይደል እንዴ? እግዚአብሔር ይባረክ። አይ ከሚያስቀጽፍ ጥበብ የጎደለው ሰው ያስቀጽፈዋል። ጌታ ይባረክ። ሃሌሉያ። እግዚአብሔር ሊባርከን ነው የሚወደን። ለዛ ነው የሚነገረን የሚያስተምረን። ጥበብ ከጎደለን ግን ምን ያደርጋል ጌታ? ጌታ ይባረክ አይደል? ያየንና እድል ይሰጣል። ዘማሪው ምን አለ? እድል ሰጠኝ እድል ይላል አይደል? እድል ይሰጣል። ሁለተኛ እድል፣ ሶስተኛ እድል። እምቢ ብሎ ሰው ሲቀጥል ምን ይላል? በቃ እግዚአብሔር ምን ይላል? በቃ ይሄ ሰውዬ መኖሩ ክፋት ነው የሚያመጣው። ነገ ከባድ ነገር ያመጣል። ነገ ጥፋት ነው። ሁሉ ነገር ነው የሚያመጣው ችግር አለ። እና እግዚአብሔር አምላክ የተመሰገነ ይሁን። ከኔ ጋር ናችሁ አለ። ስንቶቻችሁ ደስ ብሏችኋል? ጌታ ይመስገን። ሃሌሉያ። እግዚአብሔር ይባረክ። አሜን፣ አሜን፣ አሜን። ጌታ እየተባረከ ይሁን። አንድ ታሪክ ድጋሚ ነገራችሁና ከዛ በኋላ እንትን እንላለን። ጌታ ይባረክ። የሚገርማችሁ ነገር እዚሁ ርዕስ ላይ ሳንወጣ የአንድ ታሪክ ላይ እነግራችኋለሁ። መጽሐፈ ማቴዎስ ወንጌል ላይ እንዲህ የሚል ቃል አለ። ጌታ ይባረክ። ማቴዎስ ወንጌል ላይ ሁላችሁ ማቴዎስ ወንጌልን ቁጥር 21 ምዕራፍ 27 ቁጥር 19ን ታነቡልኛላችሁ። ምዕራፍ 27 ቁጥር 19 ላይ ቁጥር 19 ላንብብላችሁ። እግዚአብሔር አምላክ ይባረክ።
ጌታ ይመስገን። ማቴዎስ ወንጌል ቁጥር ምዕራፍ 27 ቁጥር 19 ላይ ጌታ ይመስገን እንዲህ የሚል ቃል አለ። ምን ይላል መሰላችሁ? በዚያም በዓለም ህዝቡ የወደዱትን አንድ ነገር አደረጉ ይላል። ከ15 ጀምሮ ነው የማነበው። በዚያ በዓለም ህዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያ ጊዜም በርባን የሚባል በጣም የታወቀ እስረኛ ነበራቸው። እግዚአብሔርም እንዲህ እነርሱን ሰብስበው ሳሉ ጲላጦስ በርባን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አለ። በርባንን ልፍታላችሁ ወይስ ክርስቶስ? ያ በዓል ሲደረግ በሆሊዴ በሆነ በዓመት በዓል ይፈታል። በቃ ታሪኩን ታውቃላችሁ መቼም ስለ ኢየሱስ በጣም ስለምንሰማ ማለት ነው። እና ማን ይፈታል? በርባን ይፈታል ወይስ ኢየሱስ ይፈታል? ከዛ ምን አሉ መሰላቸው? ያው ያሉትን ታውቃላችሁ እነሱ በርባን አሉ አይደል እንዴ? በርባን አሉ። ከዛ ምንድነው መሰላቸው? እንግዲህ ጲላጦስ በፍርድ ወንበር ላይ ተቀምጦ ሳለ ሚስቱ አንድ ነገር አለችው። አያችሁ፣ እዚህም ጋር አንድ ጥበበኛ ሚስት አለች። እግዚአብሔር ይባረክ። እንዲህ ነገር አለችው ሚስቱ ስለ እርሱ ዛሬ ምን አለችው? ስለ እርሱ ዛሬ በህልሜ እጅግ መከራ ተቀብያለሁ፣ በዛ ጻድቅ ሰው ምንም አታድርግ ብላ ላከችበት። እባክህን ምንም አታድርግበት። አይ እነዚህ ሚስቶች ግን እንደው የሚታወቃቸው ነገር አለ። እግዚአብሔር ይባርካቸው፣ ጌታ ይባርካቸው። እውነት ነው። ምንም ማለት እግዚአብሔር አሳይቶኛል፣ በዚህ ጻድቅ ሰው ላይ ምንም አታድርግ አለችው። ከዛ ሳደረግ አላደረገም አይደል? ምን አረጋ? ከዛ ምን አሉ? እሱ በቃ ጨነቀው፣ ከደሙ ንጹህ ነኝ አለ። መጨረሻ ላይ ግን ምን ይላል? አሳልፎ ሰጠው ይላል አይደል? ከዛ በእኛና በልጆቹ ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠው ይላል። አያችሁ፣ በጣም ጥበበኛ የሆኑ ሰዎች። እዚህም ጋር እቺ ሴት በቃ ሺ ኖውስ አሄድ ኦፍ ታይም፣ ግን ሰውየው አሳልፎ ሰጠው፣ አልሰማትም። ጌታ ይባረክ። በጣም ጥበብ መስማት በጣም አስፈላጊ ነው። መጽሐፍ ቅዱስ ሲናገር ተግሳጽን የሚወድ ሰው ይላል። ሃሌሉያ፣ ጌታ ይባረክ። የጥበበኛን ምክር ስማ ይላል እግዚአብሔር ቃል። እግዚአብሔር ይባረክ። አሜን አሜን። መስማት ጥሩ። ጌታ ይባረክ። በጣም ብዙ አለበለዚያ ጥፋት እናመጣለን። ኢየሱስ ተሰቀለ። መሰቀሉ ለኛ ጥቅም ቢሆንም ማለት ነው አይደል? እግዚአብሔር አምላክ ይባረክ። ግን ጥበብ ስለጎደለው ነው የተሰቀለው እንጂ እስራት አባውት የሱ አይደለም። እግዚአብሔር ይባረክ። ሰውየው ግን ሁልጊዜ ኢማጂን እንግዲህ እድሜው ሙሉ የሚኖረውን ጸጸት አስቡት። ጲላጦስ ማለት በቃ አሳልፎ ሰጠው አይደል እንዴ? አሳልፎ በመስጠቱ የሚመጣውን ጸጸት የሚገርም ጸጸት ውስጥ ይገባል። እግዚአብሔር ይባረክ። ዛሬ እና ጌታ የተመሰገነ ይሁን። ስለዚህ ለዘላለም የጥበበኛን ከጎናችሁ ያለውን ሰው የጥበበኛን ምክር ስማ፣ የጥበበኛን ምክር ስማ። ሚስትም ልትሆን ትችላለች። ስማ፣ ባትሰማ ግን ዘላለም ትጸጸታለህ በሉት። ባትሰማ ግን ዘላለም ትጸጸታለህ። እግዚአብሔር ይባረክ። ለመስማት ያስጸጽታል፣ መከራ ያመጣል፣ ሁሌ ይጸጽታል። በጣም ከባድ ነው። ብዙ ሰው በሪግሬት ይኖራል። ታውቃላችሁ፣ ብዙ ሰው በጣም ዊሽ ነው የሚሏቸው። አይ ዊሽ እኔ እንደዚህ ሆኜ ብሆን፣ እንደዚህ ባለ ሰው፣ እንደዚህ ባላረኩ ኖሮ፣ እንደዚህ የማይጸጸት ጸሎት የለም። ለዛ ነው ለእነዚህ ልጆች እህቶች በቃ ሁል ጊዜ የምጸልየው በእድሜያቸው ላይ እግዚአብሔር አምላክ ሃሌሉያ አፕሮፕሪየት የሆነ ውሳኔ እንዲወስኑ እግዚአብሔር ከጸጸት እግዚአብሔር እንዲያድናቸው ገና ሳይረፍድ ሃሌሉያ አሜን። በቃ እግዚአብሔር ገና ሳይረፍድባቸው እግዚአብሔር አምላክ ይባረክ። ስንት የሚያጸጽት ነገር አለ፣ ስንት ነገር አለ። እግዚአብሔር አምላክ ይባረክ። ጌታ የተመሰገነ ይሁን። እና ከሚገርማችሁ ነገር ከዚህ ልውጣና አንድ ነገር ልንገራችሁ። እና አንድ ከዚህ ስቲቭ ጆብስ የሚባለው ምናልባት አፕል የሚባለውን እናንተ ሁላችን የምንጠቀምበትን ኮምፒውተር ምንድነው ስልክ ወይ ደግሞ ይሄንን ነገር አለን አይደል ሁላችንም። እና እሱን ኮምፒውተር የሰራው ሰው ያው ሁላችሁም ታውቁታላችሁ፣ ስቲቭ ጆብስ ይባላል። እና ይሄ ሰውዬ በ1976 አካባቢ ነው የተመሰረተው። በ1976 መስርቶት ከጓደኛው ጋር ሆኖ በደንብ በቃ እያደገ ከሄደ በኋላ እኔ ጋር ናቸው አይደለ? እያደገ ከሄደ በኋላ ምንድነው የሆነው? ይሄ ካምፓኒ እየወደቀ መጣ። ምንድነው እንትን ማለት እያደገ መጣ፣ በጣም እያደገ መጣ፣ ፍሎሪሽ እያደረገ መጣ። ብዙ ማርኬቶች ሸር ማግኘት ጀመረ፣ ብዙ ነገሮችን ማግኘት ጀመረ። ኢሚዲየትሊ 1985 አካባቢ ምን አይነት ነገር ተፈጠረ መሰላችሁ? የፓወር ስትራግል። ያው ነገር ሲያድግ ታውቃላችሁ፣ መጀመሪያ ላይ ነው እንጂ ሰው እኮ የሚታገለው ፓወር ሲመጣ ነገር ሲበዛ አይደል እንዴ? ገንዘብ ሲመጣ ምናምን ሁሉን ነገር ስልጣኑን ሁሉ ለመቆጣጠር ሰው ይፈልጋል። ጌታ ይመስገን።
ስለዚህ በ1985 ላይ ፓወር ስትራግል ተፈጠረ። ምን ላይ ተፈጠረ መሰላችሁ? አይ ይሄ ሰውዬ በቃ አሉና ፓወር ስትራግሉ ምንድነው? አይ በቃ እንግዲህ ከዚህ በኋላ አንፈልገውም ማለት እና በሌለበት ተሰብስበው ቦርዱ ተወስኖ ይሄን ሰውዬ አባረሩት። ከመስሪያ ቤት ተባረረ። የመሰረተው መስሪያ ቤት ላይ እሱ በመሰረተው መስሪያ ቤት አባረሩት እና ተባረረ፣ ወጣ። አያችሁ ክፋት አለ ማለት ነው። እግዚአብሔር ይባረክ። እና ተከፋት አለ። በቃ በጣም ተናደደ። ምን አለ በሚቀጥለው ወጣና እሱ ግን በቃ ካባረሩኝ ምን አደርጋለሁ ብሎ ከጎኑ ሄዶ ኔክስት የምትባል ሌላ ካምፓኒ ከፈተ። እሷን መስራት ጀመረ። እሷን እየሰራ እያለ ምን ላይ በ1990 ዓመተ ምህረት ላይ አፕል የሚባለው ካምፓኒ ቶታሊ ባንክራፕት ነው። ኢትስ አባውት በቃ ሊጠፋ ነበር። በቃ ቶታሊ ማለት ነው 100% ሊጠፋ ሆነ። ሊጠፋ እንደሆነ ሲያውቁ ምን አደረጉ? እንደገና ያንን ሰው ይፈልጉት ሰው ከማ በቃ አረው ነገን አረ ድረስልን ብለው በ1990 ላይ እባክህ ቺፍ በቃ ሲኦ እናደርጋለን ሁሉ ነገር እንሰጣለን ብለው እንደገና አመጡት። ከዛ እንደገና ሲያመጡት ምን አደረገው? 1990 ሲያመጡት እምቢ ብሎ ነበር፣ አልፈልግም ብሎ ነበር። ግን በሰው ምክር አንተ እኮ የወለድከው ራስህ ነህ፣ ስለዚህ የወለድከው ነገር ሲጠፋ አሳዝንም ወይ ብለው ነው አባብለው ያመጡት ሰውየው። ከዛ እሺ ብሎ ግድ የለም ብሎ መጣ። የሚገርማችሁ ነገር በ1995 ዓመተ ምህረት ላይ የሚገርም ስራ ሰራ። ሲኦ አደረጉት። በስራ ፈጠራ በንድፍና በአጠቃቀም ቀላልነት የሚያተኩር ሲስተም ፈጠረና አፕልን እንደገና ቡም አረገ ማለት ነው። መልታይ ቢሊየን ኦር ትሪሊየን ካምፓኒ ሆኗል አይደል እንዴ? ከዛ በኋላ ነገሩ ተገለበጠ ማለት ነው። ስለዚህ ይሄ ከዛ በኋላ የሚገርመው ነገር የስራዎቹ መመለስ አፕልን ማዳን ብቻ ሳይሆን ዛሬ ቴክኖሎጂን የምንመለከትበትን መንገድ ቀይሯል። እግዚአብሔር ይመስገን ለብዙ ቴክኖሎጂዎች መፈጠር ምክንያት ሆነ ማለት ነው። ስለዚህ ሁልጊዜ ጥበበኛን ብታባረረው አንተ ነህ እንጂ የምትከስረው ጥበበኛው አይከስረው። አያችሁ ጥበበኛን ማባረር አንተ ነው የምትከስረው። አንዳንዱ ሰው ሚስቱ ጥበበኛ ናት ያውቃል፣ ምን ወንድ ስለሆነ ያባራታል። ማን ነው የከስረው? መጨረሻ ላይ ያለ እድሜ ይሞታል። ኢየሱስ እግዚአብሔር ይባረክ። እውነቴን ነው የምነግርህ የጥበበኛ አምላክ ስለሆነ እግዚአብሔር ጥበብን ስለሚወድ ማለት ነው። ጥበብን የሚወዱትን ጥበብ ከሚወዱት ሰዓት ከጥበብን የሚሰጣቸው ሰዎች አሉ። እግዚአብሔር ይባረክ። እና በሚገርመው ሁኔታ እንደውም ትዝ ይላችሁ ከሆነ ይስሐቅን ታስታውሳላችሁ አይደል? ይስሐቅ ምንድነው መጀመሪያ ስጥና የምትባል ቆፈረ ይላል። ሂዶ ቆፈረ አይደል እንዴ? ቆፈረ፣ መጡና አባረሩት። ይሄ ሰውዬ ምንድነው ብሎ እኛም አይደል አባረሩት ይላል። ከዛ በኋላ ምን ሌላ ደግሞ ምን ኤሴቅ እንደገና ቆፈረ እንደገና ደግሞ እነዚህ ምንድነው ይሄ ሰውዬ ብለው ደግሞ መጡ እኛ ላይ ይከብርብናል እንዴ ምናምን ይላል። አባረሩት ይላል። በቃ ከዛ እሺ ብሎ እሱ ደግሞ ምንም አይከራከርም ሄዶ ሌላ ከፈተ። ከዛ ምንድነው እንትን የወጣው ሮቦት ሆነ ይላል። አያችሁ እግዚአብሔር ጥበበኛውን እየተከተለ ነው የሚባርከው። ምን ይሆናል እንትኑ በረከቱ ያለው ከሰውየው እንጂ ከቦታው አይደለም። እግዚአብሔር ይባረክ። እግዚአብሔር ቃል ኪዳን አለው ከሱ ጋር። እግዚአብሔር ካንተ ጋር ቃል ኪዳን ካረገ ከሷ ጋር ነው። እግዚአብሔር ይባረክ። ቃል ኪዳን ከሱ ጋር ከሆነ እግዚአብሔር በረከቱ ያለው ከሰውየው ጋር የትም ቤት ያፈራል። ጌታ ይባረክ። ስለዚህ እግዚአብሔር በረዳ እግዚአብሔር እርዳኝ ጌታ ሆይ እንዲው በቃ እርዳኝ ማለት ነው እንጂ ያለብን እንዴት ነው ከዚህ ነገር የምወርደው እንዳልወድቅ ጌታ ሆይ ካንተ ጥበብ እንዳልወድቅ ትንሽ ትልቅ ቢስ ምናምን አይደለም እግዚአብሔርን ጥበብ ብቻ መፈለግ ነው። እግዚአብሔር ይባረክ። ጌታ ይባረክ። ከኔ ጋር ናችሁ? ደስ ብሏችኋል? እግዚአብሔር ይባረክ። ሃሌሉያ አሜን አሜን አሜን። ልጨርስ ነው አይዟችሁ ልጨርስ ነው። ፍቅሩ ብዙ ሲያወራ ሊውል ነው እንዳትሉኝ አይዟችሁ ጨርሻለሁ። ጌታ ይባረክ። ሃሌሉያ ሃሌሉያ። ስለዚህ እቺን ሁላችሁም እግራችሁን ምንድነው ስልካችሁን ታወጡና ፎቶ ታነሳላችሁ። በኋላ መጨረሻ በዚህ ጉዳይ ተነጋግረን ነው የምንለያየው። እቺን ፎቶ እናነሳታለን ሁላችንም። እግዚአብሔር ይባረክ። ያለ ሩቅ ከሆናችሁ ደግሞ መጨረሻ ላይ ትመጡና እኔ ተዋላችኋለሁ ታነሱታላችሁ። ለምን መሰላችሁ? እኔ ጸጸልይ እግዚአብሔር ዛሬ ስጸልይ እግዚአብሔር ተናግሮኝ ነው። ጌታ ይባረክ። ጌታ እግዚአብሔር በቃ ብዙዎችን እግዚአብሔር ይባረክ ወደ ጥበብ መልሳቸዋለሁ ብሎኛል። እግዚአብሔር ይባረክ ወደ ጥበብ። እግዚአብሔር ይመስገን። አሜን ሃሌሉያ። እና ጥበብ የምናገኝባቸው እንዴት ነው? ይሄን ሁሉ አወራህን። ጥበብ ጠቃሚ ነው። ማን ይጠቅመም አልከን። እንደው መተረክ ጥሩ ነው ብትሉኝ ነው አይደል? ግን ምን እናድርግ ካላችሁኝ ሃሌሉያ አሜን። ጌታ የተመሰገነ ይሁን። ምን እናድርግ ካላችሁኝ አንደኛው የምታረጉት ነገር ሲክ ዊዝደም። መጽሐፍ ቅዱስ ምን ይላል? ሲክ ዊዝደም ፈልጉ። የሆነ ሰው ሲፈልግ ነው የሚገኝ። ሚስትን ፈልግ አይደል ያገኝ? እግዚአብሔር ይባርክ። ፈልጉ ይላል መጽሐፍ ቅዱስ። ምን ይላል መሰለሽ? ጥበብ አይነተኛ ነገር ናትና ጥበብን አግኝ ይላል። ከሀብትም ሁሉ ማስተዋልን አትርፋት። በቃ ፈልግ አግኝ። እንደምንም
መማርም ከሆነ ካለብህ ተማር፣ ሰው መጠየቅም ካለብህ ታወቅ። ጌታ ይባረክ። አንድ ጊዜ አንድ የሆነውን ነገር ንገራችሁ። እኔ እዛ ኢትዮጵያ ያለው እንግዲህ ታውቃለች። አንድ ፌሎሺፕ አዋርድ የሚባል ውድድር አለ ከአፍሪካውያን እና ወደ አሜሪካ ተወዳድረው የሚመጡበት ማለት ነው። በጣም ውድድር አለው እና ያ ውድድር ከባድ ውድድር ነው። ከአፍሪካ 2 ሰው ወይ 3 ሰው ፒክ ቢያደርጉ ነው። ከዛ ያንን ግን ዝም ብሎ ልቤ ሞቀና በቃ እኔ ካልተወዳደርኩኝ ብዬ አሰብኩኝ። ከዛ በፊት ሞክሬ አልተሳካም። ከዛ አልተሳካም፣ ሁለተኛ ያሰካል። ከዛ ሁለተኛ ለሞክር ስል ግን አንድ ሰው ዶክተር ዳንኤል ሳለ ኢየሱስ ይባላል። እግዚአብሔር ይባርክ። ስሙን ማነሰው በደግ ስለሆነ ጌታ ይባርክ። በጣም በጣም ደስ የሚል ሰውዬ። በቃ ልብዬ ስጸልይ ይሄን ሰውዬ አማክረዋለሁ እግዚአብሔር መንፈስ ነው ውስጤ። ከዛ ሄድኩኝ ወደሱ። ጌታዊ ዶክተር ዳንኤል እባክህ እፈልግሃለሁ፣ አንድ ነገር ለማክር እፈልጋለሁ ብዬ ጠየኩት። ሄደ አማከረኝ። እሺ ጊዜ ቀጠሮ ሰጠኝ ምናምን። እንደዚህ አይነት ውድድር ለመወዳደር አስቤ ነበር እና ይሄንን ለመወዳደር አስቤ ግን ነገሩ ኮምፒቲሽኑ በጣም ታፍ ነው እና ምን ትመክረኛለህ አልኩት። እሱ ምን አለኝ መሰላችሁ? በጣም ጎበዝ ተወዳደር፣ ከመወዳደር በፊት ግን የምትልከውን ነገር ለኔ ላከው ሊዮ አለኝ። አንድ ጊዜ ሊዮ ሪቪው ላድርገው አለኝ፣ ኤዲት ላድርግልህ። እግዚአብሔር ይመስገን። ከዛ እሺ አልኩት፣ ላኩለት። ያችን የምትቀነሰውን ቀንሶ የሚጨምረውን ጨምሮ ምን ብሎ ያው ወደዛ ዲቴል አልገባም። ላከው እና የሚገርማችሁ ከአፍሪካ 2 ሰው ፒክ ሲደረግ ገስዋል ዘይ ፒክ ሚ። ለእግዚአብሔር ክብር ይሁን። አሜን አሜን አለ። አለ 2 ሰው ነው ፒክ አደረጉ። እንደደረስኩኝ ኢትዮጵያ ያለው $10,000 ሸለሙ። ጌታ ምስክሬ ነው። እግዚአብሔር ይክበር። ከዛ $10,000 ሲሸልሙኝ ይሄ ሁሉ ለራሴ ገቢ አላደረኩም። ይሄንማ እሱ ባይኖር ነው አላገኝም። ግማሹን የዶክተር ላይ ጌታ ይባረክ። አሜን ጌታ ይባረክ። ስለዚህ ጥበብ ባለበት መዞር ጥሩ ነው፣ ይጠቅማል ወገኔ። ዝም ብለህ ጉልበት ማባከን ጥቅም የለው። እድሜ ያልቃል እንጂ ምንም አታመጣም። ጉልበት ግድግዳ ጋር መታገል ጥቅም የለው። ጥለለለው እኔ የምነግራችሁ ከልምድ ነው ከህይወት ነው። እግዚአብሔር ይባረክ። በቃ ጥበበኛን ተቀበሉ ይላል። እንደውም ትዝ ይላችሁ ከሆነ ኤልሳና ኤልያስ ምን አለው? ኤልሳ ይወደው ነበር አይደል? ኤልያስን ሁሉ ይከተለዋል። በቃ በስርስሩ ነው ቃል ይወደዋል። ለምንድን ነው? እግዚአብሔር በቃ በኤልያስ ላይ ያደረገ ያለው ተአምራት በጣም በቃ ገርሞ ይደንቀዋል። ስለሚደነቅበት እንትን አለ። ከዛ ሲሄድ በቃ አሁን እኔ ልነጠቅ ነው አንተ ሂድ አለው። ከዛ አሁን ሊሄድ ነው ወደ ላይ ሲለው ምን አለው መሰለሽ? እንዴማ ጥለኸኝ አትሄድም አለው። እንዴት ብለህ ጥለኸኝ ትሄዳለህ? ከዛ ምን አለው? አይ እንዴት ታዲያ ምን ላደርግልህ ትወዳለህ አለው። ምን እንዳለው ታውቃላችሁ? በአንተ ላይ ያለ መንፈስ በእኔ ላይ እጥፍ ሆኖ ይምጣል። በእኔ ላይ ያለ በአንተ እጥፍ። እንግዲህ ኤልያስ ታውቃላችሁ ስንት ተአምር እንዳደረገ ታውቃላችሁ አይደል? በእኔ ላይ እጥፍ ሆኖ ኦኬ ከባድ ነገር ጠይቀሃል አለው። ግን ምን አለው? አንድ ነገር አለው። ቀና ብለህ ካየኸኝ ግን ሳርግ ይሆንልሃል። አየሽ፣ ቀና ብለህ ካየኸኝ ይሆንልሃል። ከዛ ወደ ላይ ሲወጣ አየው። ከዛስ ያ መንፈስ በሱ ላይ ወረደ። በዛ ላይ መጽሐፍ ኤልሳን አንብቡ ይልና ቀጥሉ። ያደረገው ታምራት በሙሉ የሚደንቅ ነው። ኤልያስ ላይ ያልተደረገ ታምር እንዘም ድርብ የሆነ ነገር ነው በሱ ላይ ሆነ። ስለዚህ ምን ማለት ነው? ከእናንተ ቀድሞ ያወቀ የገባው የተማረ የተመራመረ ሃሌሉያ አይደል የደረሰበት የሆነ ነገር ካለ ወይ ዋቴቨር ምን ያደረገ ካለ ቀና ብለህ ይኸው ወንድሜ ሄደህ ጠይቀው። እግዚአብሔር ይባረክ። የተከታተለው እሱ ላይ ያለ ጠፍ መንፈስ ይመጣል። የምትንቀውን በረከት እግዚአብሔር አይሰጥም። አይካና ሹሪ አይትንቅም። አንዳንድ ሰው ትዳር ይንቃል፣ ትዳር አያገኝም። አንዳንድ ሰው ትምህርት ይንቃል፣ ትምህርት አያገኝም። እኔ እግራቸዋለሁ፣ በእውነት ነው የምነግራቸው። ይሄ እግዚአብሔር የማታከብሩትን ነገር ቤታቸው አይገባም። አንድም ነገር አንድ ማለት ምናምን ብሎ አንዳንዱ የሚንቅ ሰው ማት ሰው አለ። እኛ ሀገር ደግሞ ታውቃላችሁ ለመናቅ በጣም ጎበዝ ነን አይደል እንዴ? በጣም የምንንቃቸው ትዳር እንንቃለን፣ ስራ እንንቃለን፣ መኪና ይንቃል፣ ምን ይልቃል። አሜሪካ የሚንቅ ሰው አለ። አንድ ልጅ አለ ወይ ደግሞ አሜሪካ ምናምን የለም፣ ወፍ የለም፣ አሜሪካ አይመጣም። እውነቴን ነው፣ የለም፣ ወፍ የለም። የምትንቀውን በረከት አይመጣም። እግዚአብሔር እውነቴን ነው፣ የእግዚአብሔር አሰራር ነው የምነግራችሁ። እኔ የገባኝ ነው። ስለዚህ የምንፈልገው ከሆነ ያንን ነገር አክብሩት። እግዚአብሔር ይባረክ። ለምሳሌ እሱን ሰውዬ አይደለም የምታከብሩት፣ እግዚአብሔርን ነው የምታከብሩት። ለምሳሌ የዛ ክብር ባለቤት ማን ነው? የዛ ጸጋ ባለቤት ማን ነው? የዛ ጥበብ ባለቤት ማን ነው? የዛ ሁሉ ነገር ባለቤት ማን ነው? ሃሌሉያ! ሁሉ ነገር ሁሉ ከእርሱ ነው ይላል መጽሐፍ ቅዱስ። ጌታ ይባረክ። ሃሌሉያ! ስለዚህ ፈልጉት ይላል እግዚአብሔር ቃል። ፈልጉና ተጠቁ። እግዚአብሔር አምላክ ይባረክ። ሲክ ይላል እግዚአብሔር ይባረክ።
ሌላ ሁለተኛው አስክ ጋድ እግዚአብሔር ይባረክ። ይሄንን ፎቶ ሳታነሱ ማንንም ሰው እንዳይል ብያለሁ፣ ነግሬያችኋለሁ። ሄዳችሁ ለልጆቻችሁ ማስተማር አለባችሁ። ልጅ አላችሁ የሌላችሁ እግዚአብሔር ምስክሬ ነው፣ ሼር አድርጉ። እግዚአብሔር ይባረክ። ጌታ ስለተናገረኝ ነው። ምን ይላል ደግሞ ቀጥሎ? ምን ይላል? ከእናንተ እንደ አስክ ጋር ለመጠየቅ ነው፣ ፕሬይ ማድረግ ነው። እግዚአብሔር ይባረክ። ምን ይላል መጽሐፍ ቅዱስ መሰላችሁ? ያዕቆብ 1:5 ላይ ከእናንተ ማንም ጥበብ ቢጎድለው ሳይሰስት ምን የሚለው በልግስና በዝም ብሎ አይደለም እኮ ሳይሰስት ብሎ በልግስና የሚል ቃል አለ። የኔ አባት በቃ እንደ መቆጠብ የማይችል የኔ ጌታ እግዚአብሔር ይባረክ። እኛ ብንሆን ትንሽ ነው አይደል? ሃሌሉያ አሜን። እግዚአብሔር ይባረክ። ሳይሰስት በአይነቅፍ ደግሞ አይነቅፍም ማለት የሆነ በቃ ትናንት እንዲህ አድርጋል ብሎ አይንቅም። አንተ እኮ ዊርድ ሰው ነህ ብሎ አይንቅ። በቃ ጠይቀው ይሰጣል። እግዚአብሔር ይባረክ። አንቺ እኮ ትናንት እንዲህ ሚስታክ ሆነሻል ነው አይንቅ። ጌታ ይባረክ። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ እርሱ ምን ይለዋል ይላል? ይሰጠዋል። እስቲ ይሰጠዋል ብሎ ይሰጠዋል። የሚሰጥ አምላክ አለ። የኔ አባት ክብር ለእግዚአብሔር ይሁን። ሃሌሉያ። እኔ እኮ ምን የሚያዘልልኝ በእውነት ደስ ስለሚለኝ ነው። እግዚአብሔር ይባረክ። ሃሌሉያ። የሚሰጥ አለ ወንድሞቼ፣ እኔ አይቼዋለሁ። እውነቴን ነው የምነግርህ እንዴት እንደሚሰጥ። እግዚአብሔር ይባረክ። ሃሌሉያ። ጌታ ይባረክ። ሃሌሉያ ሃሌሉያ። ሁሉ እግዚአብሔር ይባረክ። የሚሰጥ በቃ ጠይቁት። ጌታ ሆይ በሚስቴ ጉዳይ ጥበብ፣ በትዳሬ ጉዳይ ጥበብ ጎሎኛል፣ ስጠኝ ጥበብ። ጌታ ሆይ ሰሞኑን ይጸልያለሁ። ጌታ ሆይ ዮናታን ቲኔጀር ሆነና በቃ ባህሪው ቀየራል። ለየት አለብኝ። እንደ ልጅ ልጅ ነው ማለት ጦርነት ሊፈጠር ሆነ ከአባቴ ጋር እንደ ጌታ ምንድነው? ጌታ ሆይ ይሄ ልጅ ቲኔጀር ሆኗል። ቲኔጀር የማሳድግበት ጥበብ። ሃሌሉያ። ጌታ ይባረክ። ይሰጠኛል ይላል። አሁን ተስማምተን እየኖርን ነው። ትናንትና አብረን ዲነር ጋበዘኝ ነው። በጣም እንደውም አንተ ሮል ሞዴል ነህ አለኝ። ጌታ ይባረክ። አሜን አሜን። ክብር ለእግዚአብሔር ይሁን። ጥበብ ሰጠኝ። እግዚአብሔር ይባረክ። ዝም ብዬ ዘራፍ ወኔው ደሬው ብል ይሆናል እንዴ? ዶክተር ነኝ እንትን ነኝ ብሎ አይሰራም። ምንም አይሰራም። በቃ ካልሰራ አልሰራም ነው። ዝም ብለህ ጉልበት ተባክና ካልሰራ አልሰራ 10 ዓመት ትቆያለህ። ያው ምንም የማይሰራ ነገር አይሰራም ወገኖች። እድሜ ነው የምትጨርሰው። እድሜ ጉልበት ምን ዘመን ያልቃል እንጂ አይሰራም። እግዚአብሔር ይባርክ። እግዚአብሔር ወደ ጥበብ ይመልሳል፣ ወደሚሰራ ነገር ወደ ፍሬ ይመልሳል። ሃሌሉያ። ቅድም ያነበብኩት የሰላይኛይቱ ጥበብ ግን ፍሬያማ ናት አለ። ፍሬ ያለባት ይላል። እግዚአብሔር ይባረክ። ሃሌሉያ። ይመልሳል። እግዚአብሔር ይባረክ። ስለዚህ ጥበብ ዞር ማለት ነው። ጌታ ይባረክ። መማር ከፈለጋችሁ ጥበብ ፈልጉት፣ ጠይቁት፣ እግዚአብሔር ይሰጣል። ጌታ ይባረክ። ቢዝነስ መክፈት ከፈለጋችሁ ጥበብ እግዚአብሔር ይሰጣል። በቃ ይሰጣል። እግዚአብሔር ይባርክ። ምንም ነገር ጠይቁት። ቸርች ማሳደግ ከፈለግን ጌታ ሆይ አሁን እየጸለይኩ ነው። የእግዚአብሔር አምላክ እቺን ቤተክርስቲያን ከፍ የምናደርግበት ጥበብ ስጠን። እግዚአብሔር አምላክ መሪ አድርገህ ከሾምከን ጌታ ሆይ ከረዳን ጌታ ሆይ ጥበብ ስጠን። ሃሌሉያ። ጌታ ይባረክ። አሜን አሜን። አይሻለንም እንዴ? ምን ያደርጋል እኛ ብንፋተግ እንዴ? ዳኒ ነው እንትና ጥቅም አለው እንዴ? ጥቅም የለውም። እግዚአብሔር ይባረክ። እንደዚህ የተጠቀሙ ሰዎች የሉም። ጥበበኞች ናቸው ነገርን ያሳድጉ። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ለእግዚአብሔር ይባረክ። ሌላው እግዚአብሔር የኛው የሶስተኛው ሁላችሁም ስለምታውቁት አልነገራችሁ። ጌታ ይባረክ። ቃሉን አንብቤ ነው ማለፈው። ጌታ ይባረክ። ሶስተኛው ስተዲ ዘ ወርድ። የእግዚአብሔር ሕግ ምንድነው ይላል? ፍጹም ነው፣ ነፍስን ይመልሳል። እግዚአብሔር ይባረክ። የእግዚአብሔር ምክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። ኢየሱስ ጌታ ነው። ጠቢባን ሕፃናት አሉ እዚህ። ጌታ ይባረክ። ይሁናል። እግዚአብሔር ይባረክ። ጌታ ይመስገን። ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሕግ ቃሉን ማንበብ ጌታ በረዳን። ጌታ ከባይብል ስተዲ ባንችል የልጆቻችን ከቤተሰብ ጋር ሃሌሉያ ከልጆቻችን ጋር አንድ ቀን እንደምንም ፈልገን ከሚስታችን ጋር አብረን እናንብብ። ጌታ ይባረክ። ምክንያቱም ከጥበብ ነው የምንጎለው፣ ከጥበብ ነው ከእግዚአብሔር እንጎላለን። እሱ መልካም ስለሆነ በዚህ ጉዳይ አንነጋገር፣ ሌላ ጊዜ ብዙ ስለሚወራ ማለት ነው። መቼም እናንተም ስለምታውቁ አይደል እንዴ? ጌታ ይባረክ። የመጨረሻውን አውርቼ ጨርሳለሁ። ከጥበብ ምን ይላል? walk with wise ይላል። ምን ማለት ነው? ከጥበበኞች ጋር መራመድ ማለት ነው። ምን ይላል? ምን ይላል መሰላችሁ? በጣም ያስፈራኛል ይሄ ነገር ባይዘበይ። ከጠቢባን ጋር የሚሄዱ ምን ይላሉ ይላል? ጠቢብ ይሆናሉ። የሰነፎች ባልንጀራ ግን ምን ያመጣል? ክፉ ምክርን ይቀበላል። ጌታ ይባረክ። አያችሁ ዋይዝ ስንሆን እግዚአብሔር በረዳን ማለት ነው። እግዚአብሔር ስንረዳ ሃሌሉያ እግዚአብሔር ይባረክ። ትዝ ይላችሁ ከሆነ ማርያም ነፍሰ ጡር ነበረች አይደል? ነፍሰ ጡር ነበረች እና ነፍሰ ጡር በሆነች ጊዜ ዮሴፍ እንደው ምን ይላል?
ሊተዋት አሰበ ይላል። በስውር ነው የሚለው መጽሐፍ ቅዱስ። በስውር ሊሰዋት አሰበ። ምክንያቱም እቺ ሴት ከምን እንዳረገዘች አላውቅም ብሎ ማለት አይደል? በስውር ሊሰዋት አሰበ ይልና ከዛ ሁሉ ነገር ግራ ሲገባት ወደ ማን ሄደችው? ወደ ኤልሳቤጥ አይደል? ወደ ኤልሳቤጥ ሄደች። ወደ ኤልሳቤጥ ስትሄድ ምንድን ነው ያለችው? ኤልሳቤጥ ኤልሲ ታውቃለች ቃሉ ኤልሲ ጌታ ይባረክ። ኤልሳቤጥ ምን ገና ስታያት ማርያምን እኮ ነው ገና ስታያት የጌታዬ እናት አለች። ገና ስትመጣ የሚቀበል ሰው አለ። አሜን። ገና ስትመጣ አንተን የሚያቃል ኢየሱስ ጌታ ነው። ሃሌሉያ። በቃ የጌታዬ እናት አለች። እዛ ማርያም ምን እንዳልተቀርሽ ጽንሱ በማህፀኗ ዘለለ ይላል። ወደ ማርያም ይሆናል። ጽንስ የሚያዘልሉ ሰዎች አሉ። ጽንስ የሚያጨነግፉም አሉ ማለት ነው። ጌታ ይባረክ። ጽንስ ከሚያጨነግፉ ገለል በል ከሆነ ያሉት ከሚያዘልሉት ጋር ኢየሱስ ጌታ ነው። ራእይን ከሚያዘልሉ በኢየሱስ ክርስቶስ እግዚአብሔር ውስጥ ያስቀመጠው ራእይ፣ እግዚአብሔር ውስጥሽ ያስቀመጠው በረከት በኢየሱስ ክርስቶስ ክፉ ነገር የሚቸልሱበት መጥፎ ነገር የሚቸልሱ አሉ። እግዚአብሔር አምላክ እነሱ ምን ይላል ክፉ ምክርን ይቀበላሉ። እና ማርያም የገረመችኝ ሌላ እኮ ማለት ሰው ይኖራታል። በወቅቱ ሮጣ ሄደችው ወደ ማን ነው? ወደ እሷ ነው። ኢየሱስ ጌታ ነው። እግዚአብሔር ፒክ ሌዲ ኢየሱስ ጌታ ነው። ስለዚህ ፒክ ዋይዝሊ በሉ። እግዚአብሔር ይባላል። ጓደኛህን ዋይዝሊ ምረጥ በሉ። እግዚአብሔር ይባላል። አዎ ጓደኛሽን በሏት። ጓደኛሽን ዋይዝሊ ምረጪ። አዎ እግዚአብሔር ይባረክ። አዎ እግዚአብሔር ይባረክ። ይሄ እግዚአብሔር ቃል ስለሆነ እኔ አይደለም ያልኩ እግዚአብሔር ቃል አለ ነው አይደል እንዴ? ጌታ ይባረክ። ጌታ ይመስገን። እኔ አንድ ጊዜ እንደውም ፒኤችዲ እየተማርኩ ልማር በጣም ውስጤ ተነቃቅቷል። መማር ፈልጋለሁ። ከዛ አንድ ጊዜ ከቢሮ የመጣና እኔ በእውነት ነው ያመለከትኩ ምናምን ብዙ አፕሊኬሽን ነበረኝ። ኢንተርቪው ያደርጉኛል ምናምን ያደርጉኛል ማለት እና ድንገት ማለት ነው አንድ ፕሮፌሰር ስፓርክ የሚባል ሰውዬ ለሆነ ስራ ጉዳይ መጣና ቢሮ ይከቻል። እኔ እንደው በእግዚአብሔር ነው እንጂ ያመጣው እኔ አይደለም ያመጣው። በቃ መጣ። ከዛ ምን አለኝ ደግሞ መጥቶ ጽምር ቁጭ ቢል ጥሩ ነው። አንተ ልጅ እኔ ለምን አላስተምርህም ማለት እኔ ፒኤችዲ ሱፐርቫይዘር ነኝ። አንተ ጥሩ ተማሪ ነህ፣ ለምን አላስተማርህም? ናና ከኔ ጋር አላስተምርህም። በእውነት ነው የምነግራችሁ። እኔ መልአክ የተናገረ ነው መሰለኝ፣ ሰማይ ያወራ ነው መሰለኝ። ጌታ ምስክሬ ነው የምነግራችሁ። ሰውነቴ ተንቀጠቀጠ። because that was my prayer for long years። እግዚአብሔር ይባረክ። ከዛ ተቀበለኝ። አንድ አብረን ጀመርን፣ አብረን ጨረስን። ጌታ ይባረክ። አሜን። እግዚአብሔር ይባረክ። ከጠቢባን ጋር የሚሄዱ ምን ይላል? ጻድቅ ይሆናል። ኢየሱስ ጌታ ነው። ሃሌሉያ። የሰነፎች ግን ባልንጀራ ምንድነው ይላል? ክፉ መከራ ይቀበላል። ጌታ ይባረክ። ጨርሰናል። ጌታ ይመስገን። እንጸልይና እንጨርስ። እግዚአብሔር አምላክ ሃሌሉያ። እግዚአብሔር አምላክ ተመስገን ስላስተማረን፣ ስለ መንፈስ ቅዱስ ተመስገን። ሃሌሉያ። ቅዱስ መንፈስ በቤታችን ስላለ እናመሰግናለን። ሃሌሉያ። ክብር ሁሉ ለአንተ ይሁን። እንዳንተ ያለ ማን አለ? በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ እንደ ጠቢቦች እንጂ ጥበብ እንደሌላቸው አትመላለሱ አለን። ጌታ እግዚአብሔር ሆይ ጠቢብን ብታረገን ጌታ ሕፃናትን ጠቢብ የሚያደርግ ጥበብ አለ። ጌታ ዛሬ የትኛውም አንዋይዝ የሆነ ዲሲሽን ከኛ ላይ ይቆረጥ። አሜን። ጌታ ሆይ አንተም አትወደው አንተ ዘንድ ያልመጣ ከሰማይ ያልሆነ በጌታ በኢየሱስ ስም የትኛውም ውሳኔ ከኛ ዘንድ የቆረጠ ይሁን። በጌታ በኢየሱስ ክርስቶስ ስም ጥበብን የምትሰጥ አንተ ነህና እግዚአብሔር ጥበብ ሁሉ ባለቤት አንተ ነህና እግዚአብሔር ሆይ እንደ ጥበበኞች እንድንመላለስ እግዚአብሔር ጥበብ እንደሌላቸው እንደጎደላቸው እንዳንመላለስ ነገራችን ዝም ብሎ ጉልበታችን እንዲሁ እንዳያልቅ አይምሮአችን እንዲሁ እንዳያልቅ ዘመናችን እንዲሁ እንዳያልቅ እግዚአብሔር ጉልበታችን እንዲሁ እንዳያልቅ በኢየሱስ ስም እድሜያችን እንዲሁ እንዳያልቅ በኢየሱስ ስም እግዚአብሔር ጥበብ በኢየሱስ ከላይኛይቱ የሆነችው ጥበብ ይለቀቅ። ዛሬ ለልጆቻችን ጥበብ ይለቀቅ። ዛሬ ለቤተሰባችን ጥበብ ይለቀቅ። ለእያንዳንዳችን የጥበብ መንፈስ ይውረድልን በጌታ በኢየሱስ ስም። ጥበብ ይሞላብን፣ ጥበብ ይሙላብን ጌታ ሆይ በኢየሱስ ስም። ከላይ የሆነው ጥበብ ጌታ ሆይ በኢየሱስ ፍሬ የሚያፈራ ጌታ ሆይ ነገርን የሚቀይር ወደ ከፍታ የሚያወጣ ችግርን የሚቀርፍ በኢየሱስ ክርስቶስ ስም። ክፋትን የሚከለክል ጨለማን የሚከለክል ጠላትን የሚያጠፋ በኢየሱስም የእግዚአብሔር ጥበብ በላያችን ይምጣ። ለቤታችን እድገት የሚሆን ለልጆቻችን እድገት ይሆን ለተማሪ በቃ ለትውልዳችን ሁሉ መባረክ የሚሆን ለቤተ ክርስቲያን እድገት የሚሆን እግዚአብሔር አምላክ መለኮታዊ ጥበብ ይውልን በጌታ በኢየሱስ። የጥበብ መንፈስ እንሞላ በኢየሱስ
ጥበብ ይብዛልን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ እንድትረዳን ጌታ ሆይ እኛ አንችልም አቅም የለንም ግን ጌታ ሆይ ይኸው ሳንሰስት በልግስና የሚሰጠውን እግዚአብሔርን ይጠይቅ ብለሃል በልግስና ይለቀቅልን ዛሬ ይለቀቅልን በእያንዳንዱ ጉዳያችን ላይ ጥበብ ይለቀቅልን በእያንዳንዱ ውሳኔያችን ላይ ጥበብ ይለቀቅልን ለባለቤቴ ጥበብ ይለቀቅልን ለእናቴ ጥበብ ይለቀቅ በሉ እስቲ ጸልዩ እግዚአብሔር ይባረክ የኔ ጌታ ጥበብ ይሁንልኝ በሉ እግዚአብሔር አምላክ ሃሌሉያ 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 እግዚአብሔር አምላክ እኔ አመሰግንሃለሁ ጥበብን ስጠን በኢየሱስ ስም ይለቀቅልን ጌታ ቤታችን በጥበብ ይሞላ የጥበብ ቤት ይባል እግዚአብሔር አምላክ እዚህ መጥቶ ሰው ባዶውን እንዳይመለስ ከኛ ጋር መጥቶ ችግር ይዞ መጥቶ ጌታ ከነ ችግሩ እንዳይመለስ የመፍትሄ ሰዎች አድርገን ጥበበኛ ሰው መፍትሄ ያለውና የሆነ አንድ መፍትሄ ያለውና መፍትሄ ይዘን የምናቀብል የምናረግ እግዚአብሔር አምላክ ያንተ ጥበብ ከላይ ይለቀቅልን ክብር ሁሉ ለአንተ ይሁን ጌታ ሆይ እናመሰግንሃለን እንወድሃለን ስለሰጠን መንፈስ ስለነበረን ጊዜ ሁሉ ተባረክ በጌታ በኢየሱስ ስም አሜን እልልታ ጭብጨባ ለዚህ ጌታ ሃሌሉያ